የእናንተስ መጽሐፍ ምን ይላል? ይረገማል። የሚረግሟችሁን መርቁ ይላል። ይታይሻል እዚህ ጋር የሚረግሟችሁን መርቁ ይላል። የሚጠሏችሁንም ውደዱ ይለናል። እኛ አሁን እናንተ እየጠላችሁን እነዚህ ካቢሮች እነዚህ ምኖች እየተባልን እንኳን ስቲል እንወዳችኋለን። በጣም የሚገርምሽ እኔ አሁን ከልቤ ነው የምወዳችሁ። በጣም ለውሸት አይደለም መልሽ። በጣም የምወዳችሁ ሙስሊም ጓደኞች አሉ። ከጓደኞቼም ወደ ክርስትና የመጡ አሉ አሁን ሙስሊም ሆነው። እነሱ ደግሞ እናንተ ስትራገሙ የሚረግሟችሁን መርቁ ይለናል መጽሐፋችን። እንመርቃችኋለን። የሚጠሏችሁን መልካም አድርጉ ይሏል። እናንተ ስትገፈትሩን ወደ ጠባብ ቦታ ስታረጉልን፣ ስትገፈትሩን መጥፎን ነገር ስትመኙልን እኛ እናደርግላችኋለን፣ መልካም ነገር እናደርግላችኋለን። ከመልካሙ ነገር አንዱ ምንድነው? መልካም ወደ ሆነው ክርስቶስ እንጠራችኋለን። ብርሃን ወደ ሆነው ክርስቶስ እንጠራችኋለን። ከሁሉ መልካም ነገር በላይ ምንድነው? ወደ ክርስቶስ መጥራት። ስለሚያሳድዷችሁ ጸልዩ። ሌት ተቀን ዛሬ ከጠዋት ይሄው ራሳችንን ደብቀን እንኳን እየሰራን ምን እንትን ይለናል፣ ያሳዱናል። ምን ሊያረጉን? ሊገሉን፣ አንገታችንን ሊቆርጡ። እፎይ ይገደል፣ እፎይ ይገደል፣ መሐኔም ይገደል፣ ማሊክ ምናምን ሁሉም ይገደል ይባላል። ግን እኛ ምን እናደርጋለን? በራችንን ዘግተን ምን እንላለን? ስለእናንተ እንጸልያለን። ግን በነገራችን ላይ ተምረሃል ማለት የቀለም ትምህርት ነው። አዎ እሺ፣ ለምሳሌ አንተ የምታምነው እምነት አለ፣ እኔ የማምነው እምነት አለ። ኢየሱስ ክርስቶስ ሰይጣን ነው። ቆይ ታፍሩበታላችሁ ብትባሉ ደስ ይልሃል? እንባላለን እኮ በየቀኑ ነው። እኔ ደስ አይለኝም። ኢየሱስ ክርስቶስ ያፍሩበታል ብሎ ቢሳደቡ፣ ለምሳሌ አንድ ሙስሊም ቢሳደብ ደስ አይለኝም። ለምን? የራሴን ሃይማኖት ስለምወድ የሰው ሃይማኖት አላንቋሽሽም። ገባህ? አዎ እሺ፣ ከሱ ፐርስፔክቲቭ እነግርሻለሁ፣ ችግር የለውም። አይ እኔ መሐመድን ታፍሩበታላችሁ ያለው እፎይ ከምን አንግል ነው ከተባለ ከሚያደርጋቸው ድርጊቶች አንጻር ያሳፍራል። ይሄ ሰው እኮ እና የሚከተለው እኮ አምኖት ወዱት ነው አይደለ እኮ። ይኸውልሽ አሁን ባለማወቅ ይኸውልሽ ምን እንደሆነ ችግሩን ልንገርሽ። ይኸውልሽ ባለማወቅ ብዙዎች አሁን ለምሳሌ መሐመድ አንድ ድርጊት የሰራውን ብነግርሽ አይ ይሄንን በፍጹም ሊያደርግ አይችልም ልትይኝ ትችያለሽ፣ ካለማወቅ የተነሳ። ግን ይሄ በኪታብሽ የተጻፈ ነገር ነው። አንድ ነገር ልንገርሽ ነው የምትይኝ። መሐመድ ለምሳሌ ምን ይላል መሰለሽ? ቤት ውስጥ ያለ ምንጣፍ ይሻላል መውለድ ከማትችል ሴት ልጅ ይላል። እንዲህ ሊል ይችላል ብለሽ ታስቢያለሽ መሐመድ? አይ እኔ አላየሁም ቁርአን ላይ ሊል አይችልም እንደዚህ ሊል አይችልም መሐመድ ብለሽ ታስቢያለሽ። ግን ኢንፋክት ኪታቡ ላይ የተጻፈ ነገር ነው። ሱናን አቢ ዳውድ ላይ የተጻፈ ሐዲስ ነው ያው። እሺ አሁን አይሻን ቆይ ልንገርሽ፣ ስሚ ልንገርሽ፣ ችግር የለውም ቆይ። አይሻን በወራዊ ግዳጅ ላይ በሆነች ጊዜ ፎርኒኬሽን እንትን ታውቂያለሽ? ፋንድሊንግ ታውቂያለሽ? ፋንድሊንግ ያደርጋት ነበር። ታውቂያለሽ? ከዛማ እጆቻችን ሲነካኩ አደረግን ምናምን ብላ ደግሞ እሷ ደግሞ ትናገራለች። እኔ ግን አንድ ነገር ልንገርህ ወንድሜ፣ አይ ቆይ አሁን እኔ ያጠፋሁኝ ወይ እኔ እዚህ ጋር ጥፍቻለሁ። ኪታቡ ላይ በስነ ስርዓት ይሄንን አማኙ እንዲያነብ ተብሎ የተዘጋጀው ነው። እንደ ድንገት ደግሞ እኛ ኢአማኝ የሆነን ደግሞ ገልጠን አነበብ ነው። የዛኔ እንደዚህ አይነት ነገር አድርጋችኋል ስትይ አሁን አንቺ እውነት ለመናገር እዚህ 400 ሰው በተሰበሰበበት ቁርአን የቱ ጋር ነው? አቤት ቁርአን ላይ የተጻፈው የቱ ጋር ነው? አዳምጪ፣ እኔ ቁርአን ላይ የተጻፈ አላልኩሽም። ስለዚህ ቁርአን ላይ ያልተጻፈ ነገር ሁላ ውሸት ነው። ይሄ እኮ ማንኛውም ሰው እኛን ለማሳመን ጽፎት ሊሆን ይችላል። አሁን እዚህ ጋር አሁን ልንገርሽ፣ አሁን በደቂቃ በመሐመድ ቁርአን ላይ የተጻፈ ነገር ከሆነ ወንድሜ፣ ቁርአን ላይ የተጻፈ ነገር ከሆነ እንትን የሆነ በቃ ማብራሪያ ምናምን ልሰጥህ እችላለሁ። ለምሳሌ እማማ እኔ ልንገሩት ምን እንደሆነ ይቅርታ፣ ይኸውልህ ልንገርህ፣ ማንኛውም ሰው ግን ቁርአን ላይ ያልተጻፈ ነገር ውሸት ነው። ምክንያቱም አንድ ሰው የሆነ ሰውን ለማሳመን
ያልሆነ ነገር ጽፎ በአረብኛ ለምሳሌ ጽፎ ሊያመጣ ይችላል። አረብኛ ላይ ጽፈው ነገር ሁሉ እናታችን ተረጋጉ እስቲ። እናታችን አሁን በደቂቃ እኔ አሁን የተናገርኳት ነገር እውነት መሆኗን የምታውቁት በዚሁ ነው። በደቂቃ አንድ ሁለት ነው። ቁርአን ላይ የተጻፈውን አሳየኝ ስልህ እኮ አላሳየሽም ማለት ነው። እሺ ቁርአን ላይ የተጻፈ ነገር አሳይሻለሁ፣ ችግር የለውም። አሳይሻለሁ፣ ችግር የለውም። ግን አሁን እነዚህ የተናገርኳቸው ድርጊቶች የተጻፉት በሐዲሳት ላይ ነው። አሁን ግን ከመቅስፈት አሁን መሐመድ ያደረጋቸውን ድርጊት ስነግርሽ ከማፈርሽ የተነሳ ሐዲሳትሽን እንዳለ በጠቅላላ ሽምጥጥ አድርገሽ ቁርአኒስት ሆንሽ። በደቂቃ ውስጥ ቁርአኒስት የለም። ኢየሱስ ክርስቶስ እሺ የፈጠረህ ነው፣ አንተን የፈጠረህ። እሺ አሁን በመሐመድ ድርጊት ተስማምተሽ ነው ወደ ክርስቶስ ሄድሽ? ይኸውልህ እግዚአብሔር ማለት አላህ ማለት ነው። ይኸውልህ አላህ አይወልድም አይወለድም፣ አላህ አንድ ነው። እናንተ እግዚአብሔር አላችሁት፣ እኛ ደግሞ ይኸውልህ እናንተ እግዚአብሔር አላችሁት እና ደግሞ አላህ አልነው። ገባህ? ይቅርታ የኢክራም እናት ቁርአን እስቲ አንድ ጥያቄ ልጠይቅዎት። እኔ እርስዎ የወር አበባ ያላየች ልጅ ቢኖሮትና ያቺን ልጅ አንድ ትልቅ ሰው መጥቶ ልጆትን ዳሩልኝ ቢሉ ይደሩላታል? ይደሩላታል ለሷ ሰው? አዎ እሱን ከመውደድ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ስለመወዳቸው ሊደርለት ይችላል። አይ ከረሱል ውጭ ከረሱል ውጭ ስለ ረሱል ሳይሆን አሁን በዚህ ሰዓት አንድ ለአካለ መጠን ያልደረሰች ሴት ቢኖሮትና አንድ ሰው መጥቶ ደግሞ እሷን ልጆትን ዳሩልኝ ቢል ይደሩለታል? ሊደርለት ይችላል። ለምን መሰለህ? ከዘመኑ አንፃር ፈርቼ ልጄ ዝሙት ላይ እንዳትወድቅ ምናምን ካሁኑ ካለው ከዘመኑ አንፃር ፈርቼ ሊደርለት ይችላል። አቅመ ሔዋን ያልደረሰች ሴት አቅመ ሔዋን እኮ በ15 ዓመቷ ሆኖ ይረዋላታይ ትችላለች። አይ እኔ ያልኩት በሕፃንነቱ የወር አበባ ያላየች ትንሽዬ ልጅ ብትሆን ይደሩላታል? ይደሩለታል? ትንሽዬ ልጅማ አሁን እኮ እንዴት ይደርለታል ነው? ለምሳሌ እሱም እንትን ሊል አይችልም። ለምሳሌ ሊያገባ ቁርአኑ ግን እንደሚያስተምር ያውቃሉ። ልጆችን መዳር ብቻ ሳይሆን የመፍታት ጊዜ እንደሚሰጥ። የመፍታት ጊዜ ማለት አልገባኝ። ስለ ኢዳ ያውቃሉ አይደለ? የኢዳና ስለ ኮንስታንቲኖስ ማውጣት ከቻልክ እስቲ ያውጣልኝ። እሺ ሱራ 65 4 ነው ከቁርአን ላይ እናንብበው። ምን ይላል? አንድን ሕፃን አግብቶ ስለ መፍታት ያወራል። የፍቺ ህግ ይሰጣል። እስቲ ይቅርታ አንዴ። አንድን ሕፃን አግብቶ ስለ መፍታት ያስተምራል ቁርአኑ። ስለዚህ እርሶም ቁርአን አጠገቦት ካለ አብረን እያነበብን ምን እንደሚል እንየው። በዚህ በኮምፒውተር እንደምራችሁም ቁርአን አለ፣ ችግር የለውም። ግን እዚሁ ላይ የተጻፈውን ነው እዚህ ላይ ያለው ነው። እንደ ኮምፒውተር አንተ ቀጥልበት። ይሄንን ክፍል አብራራላችሁ። ሂድ ማንም እሺ። የኢክራም እናት እንደዚህ ይላል። ይኸው እነዚያም ከሴቶች ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እነኛም ገና አደፍን ያላዩ ያው እንግዲህ ያውቃሉ ብዬ አስባለሁ። አደፍን ያላዩ ማለት የወር አበባ ያላዩ ኢዳቸው እንደዚህ ሆኖ 3 ወር ነው። አደፍ ያላዩ ማለት ህፃናት ማለት ነው። የወር አበባ ያላዩ ሴቶች ኢዳ ተሰጥቷቸዋል 3 ወር የመፍቻ ጊዜ ማለት ነው። ስለዚህ ገና አደፍ ያላዩ ሴቶችን መፍታት እንደሚቻል ያላገቡትን ሴት ደግሞ መፍታት እንደማይቻል ሱራ 33 ደግሞ ወይም ደግሞ ያልተገናኟቸውን ሴቶች ግንኙነት ያልፈጠሩትን ሴት ኢዳ እንደማይቆጠርላቸው ይናገራል። ኢዳ የሚቆጠረው አንድ ሰው አብሮ ላደረ ሰው ኢዳ የሚቆጠር የኢዳ ጊዜ የሚሰጠው ማለት ነው። በዛ መሰረት እነዚያ ገና አደፍን ያላዩ ወይም ደግሞ ኢዳቸውን እንዲሁ ነው። እንዴት? እንደ ላይኞቹ 3 ወር። የእርግዝና ባለቤቶች ጊዜያቸው እርጉዛቸውን መውለድ ነው ይላል። እዚህ ጋር የሚናገረው ስለ 3 አይነት ሴቶች ነው። አንደኛው አደፍን ያቋረጡ ማለት እድሜያቸው ገፍቶ የሴት ወግ ማየት ያቆሙ ሴቶች፣ እነሱን ኢዳቸው ብትጠራጠሩ 3 ወር ጊዜ ይስጧቸው ነው የሚለው። ሁለተኛው ደግሞ ገና አደፍ ያላዩ ሴቶች ካሉ ለነሱም 3 ወር ጊዜ ስጧቸው፣ የኢዳ ጊዜ ስጧቸው ይላል። ሶስተኛው ደግሞ የሚሰጣቸው እርጉዝ ከሆኑ ለመፍታት እስኪወልዱ ድረስ ምን ማለት አለበት? መጠበቅ አለብን ወይ? ይቅርታ
ሱረቱል ምንድን ነው? የፍቺ ምዕራፍ 65 ምንድን ነው ስሙ? ሱረቱል ታላቅ ያ እሺ። እና ደግሞ ይኸውልህ ይቅርታና አሁን አዛና ላይ አፍጥር ወቅቱ ደርሷል። ሰላትም አልሰገድንም። ያም ሆነ ግን የረሱል ሰለላሁ ዐለይሂ ወሰለም እኛ ተከታዮች ነን። ስለምንወዳቸው ስለምናከብራቸው የእሳቸውን ያሉት ነገር ነው ተከትለን የምንሄደው። ፊዳከ ያ ረሱልላህ ፊዳከ ማዘርዬ ምን መሰሉት እኛ እንትንም ማዘር እና ማዘር አፍጥር ይጋብዙኝና እስቲ ቁጭ ብለን እናወራ። ምን ያስባሉ? ምን ይመስሉታል? ማዘርዬ ቁጭ ብለን እያፈጠረን ሳሙሳ እየበላን ሾርባ እየጠጣን እና ነገር እናወራ። ምን ይመስሉታል? አይ ግን እኮ ኮንስታንቲኖስ እንደው ፊዳ የሚሆኑለትን አካል ቢያውቁት እንዴት አሪፍ ነበር። አለማወቃቸው እኮ ነው ሁሌ የሚያሳዝነኝ ነገር እሱ ነው። በጣም የሚያሳዝነኝ ፓርት መሐመድን ስብዕናውን ያወቃችሁለት ያደረገውን እኛ የጻፍነው አይደለም። በእናንተው ሰዎች በሳባዎቹ የተጻፉትን ያው ከሳባዎቹ ተቀብለው የጻፉትን የራሱን ታሪክ ያወቃችሁ ሰዓት ፊዳ ሆንለታለሁ አትሉም። በእርግጠኝነት ነግራችኋል። ፊዳ የምትሆኑለት ሰው አይደለም። ባህሪውና ያደረገው ነገር እንደሱ አይነት ሰው አይደለም። ተግባሩ በጣም ይከብዳል ለመናገር። እንደምታስቡት አይደለም። ሰውየው ስላልተነገራችሁ ስላላነበባችሁ ነው። ከኛ ነው ገና እየሰማችሁ ያላችሁት እንጂ ብታነቡት በጣም ከባድ ነው። እኔ ከሚገርመኝ አንድ ነገር ሱረቱል አኒሳ ላይ እንደው ሚስትን በሚስት ስፍራ መለወጥ ብትፈልጉ ብሎ ቁጭ ያላለ። አሁን አንድ ሴት በእስልምና ውስጥ ትቀየራለች፣ በቃ ልዋጭ ትደረጋለች፣ ትለወጣለች። መለወጥ ብትፈልጉ ይላል። እንደው ማዘር ባለቤቱ ካሎት በዚህ እድሜው ባለቤቱ ሊለውጦት እንደሚችል ምን ማረጋገጫ አሎት? አንደኛው ጥያቄ ይሄ ነው። ሁለተኛው ደግሞ እንደው ሱረቱ ታላቅ ላይ አሁን ማህናይ ሲያነበው ከነበረው ማለት ነው የመጀመሪያው እኒያም ከሴቶቻቸው ከአደፍ ያቋረጡት ይላል። ከአደፍ ያቋረጡት ማለት የወር አበባ ያቋረጡት ማለት ነው። በእድሜ ምክንያት እንደሆነ ሐዲሳቶቹ በጣም ይናገራሉና በዚህ ምክንያት ፍቺን ያስቀምጣል። ልክ መውለድ ስለማይቻል ማለት ነው ከወር አበባ በኋላ። እንደው ማዘር ምን ዋስትና አለዎት በትዳሩ ውስጥ? እሺ ሚዩት ኖትና ሚዩትን አንሱና ፊዳ የሆኑለትን አካልም ያስረዱን። ማዘር አሉ? የኢክራም እናት ሚዩት ኖት። እያፈጠሩ ነው መስለኛ። ማዘር ሰላም ኖት? ሰላም ነኝ። አላሁ አክበር። አሜን። እሺ እናቴ እኔ በጣም አከብሮታለሁ፣ በጣም ወዶታለሁ። እንግዲህ እዚህ ጋር የእስልምናን መጽሐፍ ማንበብ የጀመርነው በመሰረቱ ወደን አይደለም፣ ተገደን የገባንበት። ለምን? ኡስታዞቹ በጣም ዋሹ። መጽሐፍ ቅዱስ ላይ ሲዋሹ እስቲ ቆይ የነሱስ መጽሐፍ ምን ይላል ብለን መግባት ጀመረን። ስናነበው ምን ብሎ ዋሹ? ብዙ ነገር እነግሮታለሁ። እሱን ስለ ኡስታዞቹ ያሉትን እንነግሮታለን። ግን ኡስታዞቹ በጣም ሲዋሹ በመጽሐፍ ቅዱሳችን ላይ ከዛ በኋላ እስቲ የነሱስ የእምነት መጽሐፍ፣ ምክንያቱም በአረብኛ ነበረ በፊት ለረጅም ዘመናት ማለት ነው። አሁን ቴክኖሎጂ መጣ። በአረብኛ ተደብቆ የነበረው ቋንቋ እስቲ እንየው እንፈትሸው ተባለ። ስንፈትሸው ውስጡ ለአእምሮ ይከብዳል። ውስጡ ታጭቆ ያለው ማለት ነው። ቁርአኑ ላይ ሐዲሳት ላይ ሳንሄድ ማዘር ቁርአኑ ላይ ታጭቆ ያለው በቃ በጣም ይከብዳል። ሚስትን በሚስት ስፍራ መለወጥ ወንድ እንደሚችል ያውቃሉ? አንድ ወንድ ሴቷ ምንም መብት እንደሌላት ያውቃሉ? ማዘር
እንደውም የሙስሊም ሴት ማለት ነው ከማንም በላይ መብት አላት። ልንገርህ እስቲ ይስጡኝ፣ መብቷን ይስጡኝ እስቲ ማማ። ኡስታዝ አቡበክሩን ሲናገር አልሰማህም እንዴ? እንትን ፋና ላይ ሲጠየቅ እሱ እኮ ከልቡ አፍልቆ ነው ማዘር። አንዷ ጋዜጠኛ ስትጠይቀው እኮ ምንድን ነው ያላት? የሙስሊም ሴቶች እንደውም እሷ መጨረሻ ላይ እኮ የሙስሊም ሴቶች ለካ አድም ናቸው፣ እኛ ግን የምንሰማው ሌላ ነው ያለችው። እስቲ ማስረጃ አሉት አሁን ለዚህ ኡስታዝ አቡበከር ላወራው እንደው ማስረጃ አሉት ማዘር? እና እኔ ካንተ ጋር ጊዜ ማቃጠል አልፈልግም። ወድጄው ፈልጌው ነው ሃይማኖቴን የተከተልኩት። በቃ እሺ ቆይ እኔ ሚዲያ ላይ የወጣችሁ አታንቋሹሹን። እሺ ማዘርዬ እኛ ጥሩ አፍጥር እንመኝሎታለን፣ ግን አሁን እኛ በቲቪ ምናምን የተመለከቱትን ነገር አይመኑ፣ ገብተው ያንብቡ። ምክንያቱም አይምሮ ተሰጥቶታል። ወይም እሺ እርሱ እንኳን ቢደብሮት ማንበብ እንትን ቢሉ ልጆች አሉ፣ እስቲ አይታይት አድርጉና እስቲ ንገሩኝ በሏቸው። ግን ሴት ልጅ አይምሮ ጎደሎ ነች ብሎ መሐመድ እያለ መውለድ ከማትችል ሴት ልጅ ቤት ውስጥ ያለ ምንጣፍ ይሻላል እያለ እስልምና እርሶ ለባለቤቱ ለስጋዬ ፍቶት አልጋ ላይ ካልተገኙ መላኢካ መጥቶ ሌሊቱን ሙሉ እንደሚረግሙት እያወቁ እንዴት ሴት ልጅ አክብሯታል እስልምናን ይሉኛል። እርሱ እኮ አላህን ማምለኮት አይደለም ገነት የሚያስገባውት ለባሉት። ኮንስታንቲና ወይ እስቲ ቆይ እንደው ከሰሙን ማለት ነው እኔ እናንተ እስቲ ዲስከስ እናድርግ። ሴቲቱ ሚስትየው ባልየውን እንደው በተለያየ ምክንያት አልተኛውም አለችውና ሌሊቱን ሙሉ መላእክቶች ምን እያሉ ይረግሟታል? አፈር ደም ያስበላሽ አላህ ከእዝነቱ ያጉርልሽ እያሉ ነው አይደለ? እሺ በዚሁ ልክ ወንዱን ፈልጋ ሴቷ ወንዱን ፈልጋ ወንዱ ባይመቸው ባይፈልግ ለሱስ የተቀመጠ ህግ አለ። አላህ ያስቀመጠለት ልክ ሴቲቷን እንደሚረግማት ያስቀመጠ ህግ አለ። አረ በፍጹም አይረገምም። ግን ምን ይደረጋል? እስከ 3 ወር ድረስ ይለመናል። ተው አርጋት ተብሎ ይለመናል። ከዛ በኋላ ይባስ ተብሎ ከዛ ወይ በቃ እሺ በቃ ፍታት ተብሎ መጨረሻ ላይ እንዲፈታት ይደረጋል። አለቀ። ኦ ማይ ጉድነስ ሶ መላእክቶች መተው እሱን አይረግሙትም። አረ በፍጹም እሱንማ እንደውም በቃ በሽማግሌ ና እባክህ አብረሃተኛ ከሚስት ተብሎ ተለምኖ ነው የሚገባው ማለት ነው ወደ ሚስቱ የሚሄደው። ተከክል ወይኔ ማዘር ግን ይሄንን አምናው ነው የተቀበሉት። በጣም ከባድ እኮ ነው የሴት ልጅ መከራዋ። እሺ ቆይ ኮንስታንቲና እንደው ከሽንት ቤት ሲወጣ ወንዱ ማለት ነው ኡዱ ከሽንት ቤት ሲወጣ እንደው ሴት ልጅ ሰላም ቢጨብጥ ሚስቱን ቢጨብጥ ፎር ኤግዛምፕል ምን ያደርጋል? ምን አይነት ህግ ተቀምጦለታል ለወንዱ? እንደዛ ደግሞ ሲያደርግ እንዲታጠብ ድጋሚ ውዱ እንዲያደርግ እንትን ይላል። ከሆነ ደግሞ ንጹህ የምድር አፈርን አበስ ያደርጋል አይደል? አፈርም ቁራን ያለ ሐሳብ ነው። አበስ ያደርጋል። ከሴቲቱ አፈሩ ንጹህ ነው ማለት ነው። እሺ ቆይ ኮንስታንቲና አሁንም ጥያቄ አለኝ። እሺ ጸሎትን የምታቋርጥ ምንድናት? ማዘር እየሰሙ ነው። ጸሎትን የምታቋርጥ ምንድናት? እስቲ ምንድናቸው? ምንድናቸው? አህያ፣ ውሻ፣ 1 2 ሴት። እሺ አህያ፣ ውሻ እነዚህ ሁለቱ እንስሳ ናቸው። ታዲያ ሴት ለምን ተቀላቀለች ከእንስሳ ጋር? ሴት ልጅ እንደ እንስሳ ነው የሚያስባት እስልምና። እሺ በዛ ዘመን የነበሩ ሴቶች እስቲ ምሳሌ ፎር ኤግዛምፕል አይሻ እስቲ የተናገረችው ነገር ካለ በዚህ ንግግር ላይ ከውሻ ከአህያ ሴቶችን በመቀላቀሉ ምክንያት የተናገረችው ነገር አለ? እስቲ ካለ እባክህ በትክክል ምን ብላለች? እስቲ ንገረኝ እስቲ። የተከበሩ ነብያችን እኛን እንዴት ከእንስሳ ጋር አንድ አድርገህ ታየናለህ እንዴት አለች። የዚህ ዘመን ሴቶችስ እንደዚህ አይነት ጥያቄ ይጠይቃሉ? የዚህ ዘመን ሴቶች ሙስሊም ሴቶች አይጠይቁም በፍጹም።
አይጠይቁም አይደለ? በጣም ያሳዝናል። አይሻ እንግዲህ በዛ ዘመን ትንሿ አይሻ እንደዚህ ከጠየቀች የዚህ ዘመን ሴቶች በጣም የተማሩ አሉ። እንዴት ብለው እንዴት መጠየቅ አቃታቸው? በተጨማሪ ምን ብላለች አይሻ? ያለ መልእክተኛ ሆይ እንደ አማኝ ሴት ግን በጣም የምትሰቃይ አይቼ አላውቅም፣ ወላሂ ለአዚም አለች። ድምጽ ሲያምር በጣም ይገርማል። ኢክራምዬ እየሰማሽ ነው አይደለ? ሁሉን አሁን የምናወራው እየቀለድን እንዳይመስልሽ፣ የተጻፈ ነገር ነው። የተጠራጠረሽ ላይ ነው ግን አሁን እየቀለዳችሁ ይመስላል። ምክንያቱም ስታወሩ እያፌዛችሁ እየመሰለኝ ነው። አይ አይደለም፣ ኮንቨርሴሽናችንን እንድትሰሚው ነው እንጂ እያንዳንዷ ነገር በመረጃ የተቀመጠች ነች። ይቅር። ኦኬ በቃ ሌትስ ጎ። ምን ሌትስ ጎ? ምን ወዴት? ቀጥሉ። ወደፊት እያለች ነው። አይ ምናልባት ይኸውልሽ ኢክራምዬ፣ አሁን እኔ ቆስጠንጢንያን ስጠይቀው የነበረው መጽሐፉ ላይ ሰሂህ የሆኑ ሐዲሳትና ከቁርአኑም ሐሳብ ነው ስጠይቀው የነበረው። እስቲ ቆስጠንጢንያ እንደው ከቁርአኑ ላይ በቁርአን ላይ የተጻፈ ሴት ልጅ ባሏን መፍታት ትችላለች? ወላሂ ለዓለም የለም፣ አልተጻፈም። ወንድስ እንዴት ብሎ መፍታት ይችላል ሚስቱን? በፈለገ ጊዜ ሴትም በሴት ምንም በፈለገ መለዋወጥ። አንድ ፈታውሽ 3 ጊዜ እሺ፣ ፈታውሽ ካለ በኋላ 3 ጊዜ ከተናገረ በኋላ እንደው ቆስጠንጢንያ ተፋቱ፣ ተለያዩ። አሁን ለመመለስ ብትፈልግስ፣ ለመማለስ ቢፈልጉ ምን አይነት ህግ አላቸው? ገላዋን የግዴታ ከሌላ ወንድ ጋር ማርከስ አለባት። ሄዳ መገናኘት አለባት ሌላ ወንድ። መገናኘት ስትል ምን ማለት ነው? ማርከስ ስትል ሩካቤ ስጋን መፈጸም አለባት ሄዳ ከሌላ ወንድ ጋር። ከዛ በኋላ ወጣለች፣ ግን ከዛ በኋላ ድጋሚ ወደዛ ባሏ መመለስ ትችላለች። እሺ እንደው አሁን ያለውን ክፋት አይተናል። ለሴት ልጅ ምን ያህል አላህ ጨካኝ እንደሆነባት እያየን ነው። ጨካኝ እንደሆነባት እንደዚህ የጨከነባት እውነት ስለ ሐዋ እንግዲህ የመጀመሪያዋ ሴት ሐዋ ናት። ስለ መርየም አይደለም ማወራው፣ ወር ስለ ሴቶች ምዕራፍ አይደለም ማወራው። የመጀመሪያዋ ሴት ሐዋ በቁርአኑ ስለ አፈጣጠሯ የተነገረ ነገር አለ? ኦር ስሟ የተገለጸ ካለ እባክህ። ከመርየም ውጪ ቁርአኑ ውስጥ የተጠቀሰ ሴት የለም። ስለዚህ ሐዋን አያውቃትም ማለት ነው አላህ በፍጹም። አሁን ለምሳሌ አንድ እናት ያልወለደቻትን ወይም ልጅ ከልጇ ጋር ሰውነቷን ሰንጠቃ ከወጣች ከልጇ ጋር እኩል ታያለች ብለህ ታምናለህ? ኔቨር ራይት። ስለዚህ አላህ ሴትን ፈጥሮ ቢሆን ኖሮ እንደው እኔ በጣም ጥያቄ ስላደረብኝ ነው። አላህ ሴትን ፈጥሮ ቢሆን ኖሮ እንደዚህ ባልጨከነባት ብዬ የሚል ድምዳሜ ሰጠው። እስቲ አደም ቦታ ጥሩ አይደለም አትበል፣ ቀደም አለ። እስቲ እንደው በመጽሐፍ ቅዱሳችን ምን ተባለች ሴት? እስቲ ከመጽሐፍ ቅዱስ እንደው በአዲስ ኪዳን ላይ ምንድን ነው የተባለችው? ኢየሱስን በመቀበሏ በማወቋ እስቲ የተባለችው ነገር ያገኘችው ነገር ካለ በሉቃስ ወንጌል ምዕራፍ 1 ላይ እሱ እስኪወጣ ነው ያነብልሃል። ወይኔ ማሊኪ ሚውት አረኩክ በስህተት ማለት ድምፁ ሲያስፈራ። እሱ እስኪወጣ ነው። ገላትያ 3:8 እስከ 9 ወንድም ሴትም የለም፣ ሁላቸውም በክርስቶስ ኢየሱስ አንድ ናቸው፣ እንደ ተስፋው ቃል ወራሾች ናቸው። የት ነው የሚለው እሱ? ወንድ ገላትያ 3:28 እስከ 9 ያለው ቆይ እንትኑን ላውጣው። ወንድም ሴትም የለም፣ ሁሉም በክርስቶስ ምንድን? አዎ ይሄ መጽሐፍ ቅዱስ እግዚአብሔር ቃል ውስጥ ነው። እስቲ ያንብቡት። እስቲ ቆስጠንጢንያ ደመቅ አድርገውና ያንብቡት። ገላትያ ምዕራፍ 3 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ
አንድ ሰው ናችሁና ይላል። ሆልዶን የአእምሮ መበላለጥ አለ እዚህ ጋር ቆስጠንጢንያ የለም። ኦኬ የአእምሮ መበላለጥ የለም። ስለዚህ አንድ ናቸው ሲል በምንድን ነው? በክርስቶስ ኢየሱስ ማለት ነው። በሁሉም በክርስቶስ ኢየሱስ። ሱራ 4:11 ላይ በተቃራኒው ደግሞ ምን ይላል? አላህ በልጆቻችሁ ውርስ በሚከተለው ያዛቸዋል። ለወንዱ የሁለት ሴት ድርሻ ቢጤ አለው፣ አንዲትም ብትሆን ለእርሷ ግማሹ አላት። በውርስ ላይ ሴት ልጅ ወንድ አንድ ወንድ ለመሆን ሁለት ሴት መሆን አለባት። ኦኬ እንቀጥል። ሱራ 4:3 ላይ ሴቶች ለእናንተ የተዋበላችሁን 2 3 4 አግቡ። ምን ያለላችሁን? የተዋበላችሁን 2 3 4 አግቡ። መጽሐፍ ቅዱስ የማይነቀፍ የአንዲት ሚስት ባል ይሁን። ቲቶ 1:6 ስለዚህ ሴት ልጅ 4 ሴት የአንድ ወንድ እኩል ነች ማለት ነው። በጋብቻ ላይ 4 ሴት ነች አንድ ወንድ የምትሞላ። እንደው እኔ አንድ ጥያቄ አለኝ። እንደው እስቲ ቆስጠንጢንያ እንደው አንድ ጥያቄ አለኝ። አላህ ሲፈጥር እንደው ፈጠረ ተብሎ የሚታሰበው በእስልምናው ብሊቭ የሚደረገው ማለት ነው፣ በእስልምናው የሚታመነው አደምና ሐዋን ነው አይደለ? እንደፈጠረ የሚታመነው። እሺ እንደው በመጽሐፍ ቅዱስ ውስጥ ለአባቶች ለቀደሙ ነቢያት ከተዋበላችሁ 2 3 4 5 ብሎ እንደው 1000 የሚያገባ ስላለ እንደው 1000 ምናምን ያገባም ስላለ የእግዚአብሔር ፈቃድ ነበር። የቀደሙ ነቢያት አምላክ ሲከተሉት የነበረው አምላክ የፈቀደላቸው ፈቃድ አለ እንደዚህ እንዲያገቡ? አይ በፍጹም የለም። እንደውም መረጃዎቹ እንደሚያሳዩን ለምሳሌ አብርሃም ሳራን አገባት አይደለ? ቃል ኪዳን ሚስቱ ነች። ዘፍጥረት 16:1 ላይ ማየት ይቻላል። ከዛም በኋላ ልጅ ባለመውለዳቸው እግዚአብሔርን ባለመጠበቃቸው የተስፋውን ቃል እግዚአብሔር የገባላቸውን የተስፋ ቃል መጠበቅ አቅቷቸው ሳራ ወደ ማን ላከችው? ወደ አጋር እንዲገባ ላከችው። ከዛም በኋላ አብርሃም የእሷን ተሰምቶ ወደ እሷ ገባ። ወደ እሷ ገብቶ አጋር ባረገዘች ጊዜ ግን ዘፍጥረት 16:5 ላይ ቆይ ማሊክ ዝርዝር ሐሳብ አይደለም የፈለኩት፣ የእግዚአብሔር ፈቃድ ነበር ወይ? እግዚአብሔር ለነቢያቱ ለአባቶች ፈቃድ አለ ወይ ነው? 2 ሚስት 3 ሚስት 4 ሚስት እንዲያገቡ ከአንድ በላይ እንዲያገቡ ለአንዳቸው እግዚአብሔር ራይት አልሰጣቸውም። ለአንዳቸው ምንም ፈቃድ የለም ማለት ነው። ኦኬ አሁን በፍጹም ታዲያ መሐመድ ጋር መጥቶ የዚህን ያህል ጋብቻ ፈቃድ እንደው ተመሳሳይ አምላክ ከሆነ የምናመልከው የዚህን ያህል ፈቃድ ከየት አመጣው? አላህ ሲፈቅድ እናያለን። ተሳስቶ ነው ከፍጥረት ጀምሮ ሲፈጥር ተሳስቶ ነው ለአደም መጥቶ መሐመድ ጋር ይሄን ያህል ብሎ የሚሰጠው? አዎ እስቲ ይሄንን ሂድበት በትክክል። አሁን ምንድነው መሐመድ አላህ ስለተሳሳተ ከሴቶችም ምን ይሆኑላችሁ ነው የተዋቡላችሁ ቆንጆ ሴቶችን እየመረጣችሁ ቆንጆ ሴቶች። መልክ የሌላት ሴት አለቀላት በእስልምና። ለምን? ለአይኖቻችሁ ምን ያሉ የተዋቡላችሁ ቆንጆ ሴቶች። ስንት? 2ም እያረጋችሁ 3ም እያረጋችሁ 4ም እያረጋችሁ አግቡ። ለምን? አስቀያሚዎቹን ፈጣሪ ተሳስቶ ስለሰራቸው አያስፈልጉም። እንደገና ደግሞ ለአዳም ተሳስቶ ሔዋንን ብቻ ስላስቀመጠላት ለምን? እሱ ባይሳሳት ኖሮ ሔዋኖችን አምጥቶ ወይ 4 ሔዋኖችን አምጥቶ አጠገቡ ያስቀምጥ ነበር። ግን አላህ ስለተሳሳተ ምን አድርጎ አለ መሐመድ
የተዋቡላችሁን 2 3 4 እያደረጋችሁ አግቡ ሴቶች ቆንጆ ቆንጆቹን ብሎ ይላል። ሶ መሐመድ ምንድነው ማለት ነው? አላህን የሚያስተካክል የአላህን ስህተት የሚያርም ማለት ነው። እንደዛ ነው የምናየው። ዋው! ስለዚህ ሴቶችዬ ሙስሊሞች ሙስሊም ሴቶች እሺ፣ አደምዬ ታወራለህ። አንድ እኔ እንትን ልበልና ወደ ስፖርት ልሄድ ነው። ፕሊዝ ሚውት አድርገን ወይ ያለህበትን ቦታ አስተካከል። አይ እኔ ጋር ምንም ነገር የለም የሚሰማው። እሺ፣ አንድ ሚውት አድርጌያለሁ። ቆይ አንድ ጊዜ ቴንክ ዩ ናርድዬ፣ ሰላም ብያለሁ። እንግዲህ ሙስሊም ሴቶች ይኸው በመጽሐፍ ቅዱስ ላይ እያነጻጸርን ቀልድ ሊመስል ይችላል፣ ግን በሰው አእምሮ ውስጥ ሊቀመጥ በሚችል መልኩ በንጽጽር ምን አድርገነዋል? አስቀምጠነዋል። እንግዲህ እውነትን መርጣችሁ ለይታችሁ እንድትይዙ የተሻለውን ነገር ማለት ሰዎች እንዲያወሩላችሁ አትፈልጉ። መጽሐፍትን መርምሩ፣ ቁርአናችሁን መርምሩት። ምንድነው የሚያወራው ስለኔ ብላችሁ መርምሩት። አይል ከኛው ብሩኬ አንድ የረሳነው ነገር ደግሞ አለ። ሚስቶቻችሁ ለእናንተ ክቡር ናቸው፣ የተከበሩ ናቸው አይደለም የሚለው። ሚስቶቻችሁ ለእናንተ ክቡር ናቸው ሳይሆን የሚለው አሁን መጽሐፍ ቅዱስ ላይ ዕብራውያን 13:4 ላይ ስንሄድ መጋባት በሁሉ ዘንድ ክቡር ነው፣ መኝታው ምንድነው ይላል? ንጹህ ነው ይላል። which means መኝታችሁ ላይ ንጹህ ነው ማለት እዛ መኝታ ላይ መሪያን ማምጣት አይቻልም። እዛ መኝታ ላይ ሰፊያን ማምጣት አይቻልም። እዛ መኝታ ላይ ባሮችን እጁ የጨበጣቸውን ማምጣት አይቻልም። መኝታው ምንድነው? ንጹህ ነው። ከማን ጋር? ከሚስቱ ጋር ብቻ፣ ወይ ደግሞ ሴቷ ከባሏ ጋር ብቻ፣ ወይ ደግሞ ጋር ብቻ ተብሎ ቀይ መስመር የተሰራበት ነው። ሌላው ደግሞ ከሚስቶቻችሁ ጋር በጣም ሲያከብራችሁ ቆይ አንዴ ቀደም እያሉ ጨርስና ትቀጥል። ለመቅደም አይደለም ጥያቄ ካልጠየቁ ያው የምታወራው ነገር ፕሩፍ እንዲሆን ነው። ቆይ አንዴ እሺ ታረጋለህ፣ ችግር የለው። ሌላው ደግሞ ምን ይላል? ከሚስቶቻችሁ ጋር ባይዘዌይ ሚስቶቻችሁ ነው የሚለው። ከዛም በኋላ እንመጣበታለን። ቁርአን ደግሞ ሴቶችም ከሚስቶቻችሁ ጋር በጣም ክብር ይሰጣቸዋል። ቅድም ሰማን ክቡር ነው የሚለውን ሰምተናል። ጋብቻ ክቡር ነው ዕብራውያን 13:4 ላይ። ከዛ ከሚስቶቻችሁ ጋራ በማስተዋል አብራችሁ ኑሩ ይልና ደግሞ ምን በሏቸው? አክብሯቸው ብሎ አንደኛ ጴጥሮስ 3:7 ላይ ገልጽና ከዛም በኋላ ወደ ቁርአን ስንመጣ ሱራ 2:223 ላይ ሴቶቻችሁ ለናንተ እርሻዎቻችሁ ናቸው፣ እርሻችሁንም በፈለጋችሁበት ሁኔታ ድረሱ። ቃሉ ራሱ ትንሽ በጣም ይከብዳል። ማለት ሴት ልጅ አሁን ምንድነው ሚስቶቻችሁ አይደለም የሚለው፣ ሚስትህ አይደለም የሚለው። አሁን እርሻዎቻችሁን በፈለጋችሁበት ሁኔታ ምን በሏቸው? ድረሷቸው። which means ምናልባት አንተ ሴት ልጅ መንገድ ላይ አይተ ስትመጣ ተረከዟን አይተ ተወስውሰ ከሆነ መተክ ሚስት ቆዳ የፋቀሽ ሊሆን ይችላል፣ ግመል ላይ ሆና ሊሆን ይችላል። መተ የግድ ግብረ ስጋ ግንኙነት ማድረግ አለብህ። እኔ ግን እዚህ ጋር በጣም የሚገርመኝ ነገር ያ ሰው ያ ተረከዝ አይቶ ወይ ደግሞ ሴት አይቶ የመጣው ወንድ ምንድነው እያሰበ ከሚስቱ ጋር ወይ የሚተኛው ከሌጋል ከሆነችው ሚስቱ ጋር የሚተኛው ማንን ነው ማለት ነው? ተረከዟን ያያትን ሴት እያሰበ ነው ሚስቱን የሚገናኛት። ወይም ደግሞ መንገድ ላይ ያያትን ሴት እያሰበ በቃ እሷን እንደሚያደርግ እየመሰለው ነው ከሚስቱ ጋር ግብረ ስጋ ግንኙነት የሚፈጽመው ማለት ነው። ቁርአኑ የሚለው ይሄ ነው። ሴት ልጅ በእስልምና ክቡር ሳትሆን ሚስት ሳትሆን ምንድነች? እርሻ ነው የምትባለው ማለት ነው። እና ሱራ 2:23 ይህንን ያሳየናል። እርሻ ነች። እርሻ እቃ ጥሩ ነው። እርሻ ጀነት ሲሆን እቃ ነች። ጀነት ሲሆን ጀነት ውስጥ የሴት እቃ ነች። እዚህ ምድረም ላይ ዱንያም ላይ ያለው ነገር ማሊኬ እዚህ ዱንያ ላይ ያለው ነገር ሴት ልጅ እቃ ናት ብዬ ነው እኔ ማምነው። ምክንያቱም እርሻ ስላልከው በመጽሐፍ ቅዱስ ላይ እርሻ ለሴቶች የተባለውን ጥቅስ ላውጣለህ። ሆልድ ኦን ሴት ልጅ አንዴ ፕሊዝ አንዴ
እንዴ መልስ ሰጠን ታርገኛ መልስ እኮ የሰጠው ነው። መጽሐፍ ቅዱስ ላይ ሴት ልጅ እርሻ ነች ይችላል። አንተ ስለ ሴት የማውራት መብቱ የለህም እኮ አንተ ወንድ ነህ። በስጋም ትዝናናለህ። ምን ችግር አለው እኮ? ጥቅስ ላሳይ። መጽሐፍ ቅዱስ ሴት ልጅ እርሻ ነች ይችላል አልኩ። እስቲ ቆይ በቃ አንተ ወንድ ነህ። ለሴቶች ነው ይሄ፣ ለሴቶች ነው ሆኖ ያልተሰና። እስቲ አንድ የረሳነው ሌላ ነጥብ ደግሞ አለ። ብሩኬ ይቅርታ፣ ምን ይላል መሰለ? ወንዶች በሴቶች ላይ አሳዳሪዎች ናቸው ይላል። ቋሚ አሳዳሪዎች ናቸው በሴቶች ላይ፣ ከፊላቸው በከፊሉ ላይ ማበላለጡንና ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው ይላል። ምን ይላል? ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው ይልና አላህ ከፊላቸውን በከፊሉ ላይ ማበላለጡና ወንዶች ከገንዘቦቻቸው ለሴቶች መስጠታቸው ነው። እነዚያ መመጣቸው የምትፈሩትን ገስጿቸው፣ በመኝታም ተለዩአቸው፣ ሳካ ሳታደርሱ ምቷቸው። ሱረት አልኒሳ 4:34 ላይ ምን ይላል? ሴቶችን ምናልባት አሁን ለግብረ ስጋ ግንኙነት ጠርተህ ቢደብራት ቢደክማት ወይ ፍላጎቱ ባይኖራት ምን አርጋት? በመኝታ ተለያት፣ ከዛ ምታት። ከዛስ ሌሊት ደግሞ መላእክቶች እሷን ምን እያሉ እየረገሟት ያድራሉ። በማን ምክንያት? ባሏ ጋር ደክሟት ወይ አሟት ግብረ ስጋ ግንኙነት ማድረግ ቢያቅታት ማለት ነው። መጽሐፍ ቅዱስ ስለዚህ ምን ይላል ብለን ካየን ኤፌሶን ምዕራፍ 5:28 ላይ እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው ሚስቶቻቸውን ሊወዷቸው ይገባቸዋል። እንደማ እንደ ገዛ ስጋቸው። አንተ ስጋህን ምን እንዲል አትፈልግም፣ እንዲጎዳ አትፈልግም። ስጋ ምን እንዲል አትፈልግም፣ እንዲቆስል እንዲደማ አትፈልግም። ስለዚህ ይሄ ለሴቷም ነው የሚሰራው። ወንዱንም ምን ይለዋል? እንደ ገዛ ስጋችሁ አድርጓችሁ ምኖቻችሁን፣ ሚስቶቻችሁን፣ እርሻዎቻችሁን አይደለም ሚስቶቻችሁን ሲንግል ነው ሊወዷቸው ለብዙ ሰው የተነገረ ይላል መጽሐፍ ቅዱስ ሲናገር። ስለዚህ መጽሐፍ ቅዱስ ትዳርን ምን ይላል? ክቡር ነው። አንድ ወንድ ለአንድ ሴት እንጂ 4 ሴት የአንድ ወንድ እኩል ነች በፍጹም የሚልበት ቦታ የለም መጽሐፍ ቅዱስ ውስጥ። ቀጥሉ። እስቲ ግን እንዲህ የሚል ሐሳብ አለ። እንደው የፍቺ ምዕራፍ ላይ ነው የቁርአን ሱረቱል ተላቅ ላይ እንደው አንደኛውን አያ ካያችሁት ማለት ነው። ሱረቱል ተላቅ አንደኛው አያ ላይ የመጀመሪያው አያ ላይ ምን ይላል መሰላችሁ? አንተ ነብይ ሆይ ሴቶችን መፍታት ባሰባችሁ ይላል። ምን እያለ ነው? ባሰባችሁ ሰዓት ሴቶችን መፍታት ባሰባችሁ ጊዜ ለሄዳቸው ፍቱ። ምን እያለ ነው? ባሰባችሁ ሲል እስኪ ከኔ ኢማጂን ጋይስ፣ ባሰባችሁ ሰዓት ኦር ባሰባችሁ ጊዜ ነው የሚለው። ሴቶችን ምን ወንዱ ሴቲቷን ለመፍታት ካልተመቸችው በመኝታ ሰውነቷ ከጨመረበት ከወፈረችበት ምናምን አለ አይደል ያልጋ ጨዋታ ላይ ከቀነሰችበት ያንን ባሰበ ጊዜ ምን ይላል? ለኢዳቸው ፍቷቸው ተብሎ ቁጭ ብሏል። አንደኛው። ሌላው ግን ህፃናትን ቅድም ሐናይ ስላነሳው ደግሜ ማንሳቱ ተገቢ አይደለም። ያው ግን ቢሆንም ጨረፍ ላርገው። በጣም የሚገርመኝ ግን አንድ ክፍል አለ። ለአላህም ምንን አስተካክሉ ይላል፣ ምስክርነትን አስተካክሉ ይላል። እንዲህ ይላል። ቁጥር 2 አንብቡት፣ ሱረቱል ተላቅ ላይ ማለት ነው። ጊዜያቸው ለመዳረስ በተቃረበ ጊዜ በመልካም ያዟቸው ወይም በመልካም ተለያዩአቸው። ከእናንተም ውስጥ 2 የትክክለኛነት ባለቤት አስመስክሩ፣ ምስክርነትንም ለአላህ አስተካክሉ። ምን ምስክርነትንም ለአላህ አስተካክሉ። ይህን ክፍል በደንብ አጥኙት። ሱረቱል ተላቅ 2ኛው አያ በደንብ ይዩት። አንድ ወንድና አንድ ሴት አልጋ ክፍል ገብተው ቤርጎ ገብተው መርፌና ክር ወይም ደግሞ ያው ኡስታዝ አቡ ሃይደር እንደፈታው ማለት ነው። ወንዱ
በሴቷ ብልት ውስጥ በቃ መርፌና ክር ብሎ አማርኛውን መጠቀም አልፈለኩም። እንደዛ ካልሆነ በስተቀር አይሆንም። ደፈራት ተብሎ መክሰስ አትችልም። መኝታ ውስጥ ተኝተው አልጋ ልብስ ለብሰው መኝታ ውስጥ ሆነው መርፌና ክር ካልሆኑ በስተቀር ሆልዶን እኔ ኡስታዝ አቡ ሃይደርን ነው ማምነው አንተን አይደለም። መኝታ ውስጥ ገብተው የዛና ላይ ታመንም። ኡስታዝ ጎበና መጥቷል። እንዴት ብዬ ላውራ? ኡስታዝ ጎበና መጥቶ እስቲ እቺን ሐሳብ ልበልና ልጨርስ። አንድ ሁለት ሐሳብ አለች። ብሩኬ ጎ ሄድ እንደዚህ ይላል ኡስታዝ። እንግዲህ እኔ ኡስታዝን ሰላም ልበለውና ኖ ኡስታዝን ሰላም ልበለውና እኔ እንትን ልበል። ኡስታዝዬ ተባባሉ። እሺ ተባባሉ ኡስታዝዬ። አዎ እንግዲህ በቃ እሺ፣ የማይመች ቦታ ሆኖ ነው። በቃ ማሊኬ ይሄን ሐሳብ በደንብ ሄድበት። ካልሆነም ደግሞ ከሰያ ጋር አውራ። ይሄን ሐሳብ የሚለው አንድ ሰው ሴትን ደፈረ። ቆይ አንዴ እባክህ ቆይ አንዴ ጊዜ ቆይ፣ ሐሳቡን እንጨርስ። ቆይ አንዴ ሐሳባችንን ጨርሰን ከዛም በኋላ ርዕስ አለ፣ ርዕሱ ላይ ታወራለህ ከሌሎችም ጋር። ኦኬ እንደዚህ ይላል እንግዲህ ነብዩ ነው የሃይማኖቱ እንትን ምን ይለዋል? አሁን እዚህ ጋር ከነርሱ የምትሻትን ታቆያለህ፣ የምትሻትንም ወደ አንተ ታስጠጋለህ። በጣም ብዙ ሚስቶች ነው ከላይ ያው ሰሞኑንም እያወራንበት ስለነበረ ነው ወደዛ ያለ ነው። የምትሻትን ታቆያለህ በፍላጎት ከነርሱ ስፒክ አድርገህ የምትሻትን ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ። በመፍታት ካራካትም ብለርድ ይሆናል። በመፍታት ካራካትም የፈለግካትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህ። ይህ ዓይኖቻቸው ወደ መርጋት ወደ አለማዘናቸውም ለሁሉም በሰጣቸው ነገር ወደ መውደዳቸው በጣም የቀረበ ነው ይላል። ኤኒሃው ለነቢዩ ምንድን ነው የሚለው? በቃ አንተ መፍታት ከፈለግ ኤኒታይም መፍታት ትችላለህ። እንደፈለግ አድርገህ የፈለግከውን መፍታት የፈለግከውን ማቆየት ይሄ መብት አለህ ይላል መጽሐፍ ቅዱስ። ስለዚህ ምን ይላል የሚለው ስለ ፍቺ የሚያወራው ባት አመነዝራለች ይላል። ማቴዎስ 5:31-32 ላይ ደግሞ ሄዳችሁ ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ስለዚህ ፍቺ አይፈቅድም ማለት ነው መጽሐፍ ቅዱስ። ግን እዚህ ጋር መሪያቸው የፈለገውን ሴት እዚህ ምድር ላይ እኔ ወድሃለሁ ሚስት ልሆን እፈልጋለሁ ያለች እዚህ ምድር ላይ ያለች እሱ ከፈለገ ዓለም ላይ ያሉ ሴቶች ሁሉ ያመነችም ሴት ነፍሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። እዚህ ምድር ላይ ያለች ሙስሊም ሴት እኔ እሱም ማግባት ፈልጋለሁ ካለች እሱ ከፈለገ ለምን 1 ሚሊዮን አይሆኑም ማግባት ለአንተ ፈቀድንልህ ይላል። መፍታት ደግሞ ቲሸርት እንደምትቀይር መቀየር ትችላለህ ነው እያሉ ያለው። ይሄ ነው። ሌሎቻችሁ ቀጥሉ። መሀኒ አላችሁ። ጎበና መጥቷል። ክርስቲያን ሰላም ነህ ወይ? አይሰማም ድምጼ? እግዚአብሔር ይመስገን። እንዴት ነህ? እንዴት ዋልክ? እግዚአብሔር ይመስገን። ቀጥል። ሰላም ነኝ። ሳጨርስ እኮ መላክ ሚልኪያስ 2:10 እሺ 16 ላይ ያለውን በዛው ብታሳያችሁ እግዚአብሔር ፍቺን ይጠላል ያለው ማለት በግልጽ እሺ እግዚአብሔር ፍቺ እሺ ሚልኪያስ እንደው በዛው አጋጣሚ ለሴቶች
በኢየሱስ ክርስቶስ ክርስቲያን የተባላችሁ እንኳንም ክርስቲያን ሆናችሁ እንኳንም የኢየሱስ ሆናችሁ የሚለው መልእክት ላስተላልፍ ፈልጋለሁ። ብትችሉ እንኳን ክርስቲያን ሆንኩ እሰይ እሰይ የሚለውን ዘምሩ። በእውነት ነው የምላችሁ፣ ተወዳችኋል በክርስቶስ። ሙስሊሞች ደግሞ ወደዚህ እውነት እንድትመጡና ሰላም እንድታገኙ ረፍት እንድታገኙ እጋብዛችኋለሁ። ሚዩት አድርጌ ያዳምጣለሁ። ሚልኪያስ ስንት ነው ያልከኝ? ክርስቲያን ሶሪ 2:16 ኦኬ። ይታያል። ትንሽ ብዥ ብሏል ግን ይታያል። ያ እዚህ ጋር ምን ይላል? መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ የሚከድነውን ሰው እጠላለሁ ይላል። እዚህ ጋር ምንድነው ይለው? መፋታትን እጠላለሁ። በእስልምና ግን ያው መፍታት ኤኒታይም ይቻላል። 230 ላይ አንድ ሰው ሚስቱን ቢፈታት 3ኛ ጊዜ ቢፈታት ተመልሳ ባል ለማድረግ ወይ ደግሞ እሱ ቢጸጸት ወይ ደግሞ እሷ ብትጸጸት መታረቅ ቢፈልጉ ልጆች ቢኖራቸው በተአምር መታረቅ አይችሉም፣ ወይ ደግሞ አብሮ መሆን አይችሉም። እስከ መቼ? እሷ ሄዳ ሌላ ወንድ አግብታ ወይ ደግሞ ከሌላ ወንድ ጋራ ተገናኝታ ወይ አመንዝራ ነው የሚለው እሱን ያው ሚስቱን የሚፈታ ሌላም የሚያገባ ያመነዝራል ስለሚል መጽሐፍ ቅዱስ አመንዝራ እስካልመጣች ድረስ ምን አይልም መታረቅ አይችሉም። የፈለገ ልጆች ፈትዋ ሲሰጥም ሰምታችኋል። ብዙ ቤት ላይ አንድ ሴት ባሏ 3 ጊዜ ፈታዎች ብሏት ልጆች አላቸው፣ መታረቅ ፈልገው ፈትዋ ሲጠይቁ አትችሉም አላቸው። ይሄ ነገር ምን ብሏል? ኦልሬዲ ኤክስፓየር አድርጓል። መቼ ነው የሚቻለው? እሷ ሌላ ባል አግብታ ስትመለስ። ከዛ ውጭ ግን ትዳሩ ተመልሶ መታደስ አይችልም ብለው ፈትዋ ሲሰጡም እዚህ ጋር ሰምታችኋል። እና በእስልምና ያው ስለ ሴቶች ይሄ ነው። አሁን ወደ ርዕሱ እንመለሳለን። ነካሌ መጥተዋል። ርዕሱ ላይ የአንድ ይቺን መጽሐፍ ቅዱስ ክፍል ክርስቲያን ጥሩ ክፍል አንስቷልና እሷን ትንሽ ኢንፈሳይዝ አድርገን ወይም ደግሞ መጽሐፉን ደመቅ አድርገን የክርስትና አስተምሮም እንደሚመስል እንድናውቀው ስለፈለግኩ ነው። እና እግዚአብሔር አምልኳችሁና ቁርባናችሁን አልቀበልም አለ ሚልኪያስ 2 ላይ እና እንደዚህ ይላል። ከቁጥር 13 ጀምሮ ነው መነበብ ያለበት። ይህን ደግሞ አድርጋችኋል፣ እግዚአብሔር ቁርባን ዳግመኛ እንዳይመለከት ከእጃችሁን በደስታ እንዳይቀበል መሰዊያን በእንባ በለቅሶ በሐዘን ትከድናላችኋል። እናንተም ስለምንድን ነው ብላችኋል አለ ብላችኋል። ሚስትህን ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታለሃታልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ እግዚአብሔር የሕይወት መንፈስ አንድ አድርጎ ጠብቆን የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል የእግዚአብሔር አምላክ የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ ይላል። ሚስትን ማታለል፣ በሚስት ላይ ተንኮል መስራት እግዚአብሔር አምልኮህን አልቀበልም የሚያስብል ነው። ሚስት ላይ መነሳት፣ በሚስት ላይ ተንኮል ማሰብ እግዚአብሔር አምልኮህን አልቀበልም፣ ምክንያቱም የቃል ኪዳን ሚስት ናት። እግዚአብሔር ምስክር ነው። በእናንተ ትዳር ውስጥ እግዚአብሔር ምስክር ነው። የቃል ኪዳን ሚስት ናት። እግዚአብሔር ደግሞ በመካከሉ ምስክር ስለሆነ እንዴት ታታልላታለህ ይላል።
እግዚአብሔር ትዳርን ምን ያህል እንደሚያከብር ሚስት ባታቅም ችግር የለውም ሄደ ብታገባ የሚባል ነገር የለም። እግዚአብሔር ምስክር ነው። ከእግዚአብሔር በላይ ምስክር የለም። የቃል ኪዳን ሚስትን ብታታልል እግዚአብሔር አምልኮን አይቀበልም። ይህን ያህል ነው ስትሪክት የሆነው። የሚገባትን እናደርግላት ዘንድ ባሎች ለሚስቶቻቸው የሚገባውን ያደርጉ ዘንድ፣ ሚስቶች ለባሎች የሚገባውን ያደርጉ ዘንድ መጽሐፍ ቅዱስ ያስተምራል። ከአንድ በላይ አይፈቀድም። መጽሐፍ ቅዱስ ዘፍጥረት 2 ጀምሮ የሚናገረው አዳም ለሔዋን አንድ ወንድና አንድ ሴት አድርጎ እንደፈጠራቸው፣ ወንድ እናትና አባቱን እንደሚተው ከሚስቱም ጋር እንደሚጣበቅ፣ ሁለቱ ብቻ አንድ እንደሚሆኑ 3 4 5 አንድ አይሆንም፣ ሁለቱ አንድ ስጋ ይሆናሉ ተብሎ የተነገረው በመጽሐፍ ቅዱስ ነው። ሁለት ነው አንድ የሚሆነው። በመጽሐፍ ቅዱስ አስተምሮ ትዳር የሚመሰረተው በአንድ ወንድና በአንድ ሴት በእግዚአብሔር ምስክርነት ነው። ከዚህ ውጭ ያለው በሙሉ ዝሙት ይባላል። ስለዚህ በደንብ እግዚአብሔር ስለ ትዳር አጥብቆ የሚናገር ለሚስቶች ለባሎች ከባድ የሆነ ማስጠንቀቂያ ስለ ሚስቶች የሚናገር ስለ ሚስቶች ደግሞ ስለ ባሎቻቸው ማድረግ ያለባቸውን እንደሚገባ ማድረግ እንዳለባቸው ጠንቅቆ የሚያስተምር መጽሐፍ። ስለዚህ ሚስትን ማታለል አይፈቀድም። በእግዚአብሔር ፊት አምልኮን የሚያስከለክል ነገር ነው። ስለዚህ ስትሪክት መሆን ይሄንን ቃል በደንብ ነው ማንበብ ያለብን እላችሁ። ተባረኩ። ጨርሻለሁ። ኡስማን እንኳን በሰላም መጣችሁ። ካሌቦ ወደ ርዕሱ እንመለስና ርዕሱ ላይ ሀሳብ ያላችሁ አውሩ። ፈንትሽ ሙስሊም ነው? ፈንትሽ አለክ? ፈንትሽ ኦኬ። ድምጽ ያለ ፋንትሽ ይሰማል? ፋንትሽ ኦኬ፣ ትሰማለህ? ፋንትሽ ክርስቲያን ድሮፕ አድርገው። ኦኬ አይ ድሮፕ አድርገው። ኡስማን ወንድማችን እንኳን በሰላም መጣ። ካሌቦ ክርስቲያን በርዕሱ ላይ ሀሳብ ካላችሁ ውስጥ እሺ። ካሌቦ እንዴት ነህ? ሁላችሁንም ሰላም ብያለሁ። በዛው ርዕስ ስለነበረ ቀጥታ ወደ ርዕሱ ነው የገባው። እንግዲህ በእስልምና ታውቃላችሁ 5 ትላልቅ ጦርነቶችን ትላልቅ የሚባሉትን ጦርነቶች መሐመድ አካሂዷል እና ከዛ መካከል እሺ አሁን መጠየቅ እንችላለን? ይቅርታ በርዕሱ ነው፣ በርዕሱ ላይ ነው። በርዕሱ ላይ ሆነ። እሺ በርዕሱ ላይ ያው እንግዲህ የተለያዩ ቅጥፈቶችን ያለ ማስረጃ ወይ ደግሞ የቀረበውን ቋንቋ እያጣመማችሁ ስታወሩ ሰምተናል። ያው ትዝብቱን ለአንባቢ እንተዋለን ማለት ነው። አንብቦ መረዳት ለሚችል ሰው እንተውና የተለያዩ ርዕሶችን አንስታችኋል። ከዛ ውስጥ ግን ያው በጣም የሚገራርሙ ነገሮች አንስታችኋል። እስኪ እንግዲህ እስልምና እንዲህ ነው ካላችሁ እኛ ደግሞ እናንተን እንጠይቃለን ማለት ነው። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ሴት ልጅ ሴቱንም አደም ርዕሱ ነው ግን ጌታ ሆይ ወገኖች ርዕሱ ነው። ማንበብ ሰው ማንበብ ይከብዳል። ስለ ራስህ መጽሐፍ አታወራም። ምን ሰው አይደለ? ከተነሳው አንዱንም ርዕስ እኮ አልሰማም እኮ እያየህ አይደል እንዴ? አዟዙሮ ቢያንስ ርዕሱ ሊመጣ ልበል ሕዝቅኤል መጽሐፍ ሊመጣ። ኤኒዌይ ሀሳብህን ጨርሰ ማንዬ፣ ሰላማችሁ ይብዛልኝ። እንግዲህ በእስልምና ነው እና ትላልቅ 5 ጦርነቶችን መሐመድ አድርጓል እና ከዛ በፊት ግን ወደ ጦርነት ከመግባቱ በፊት እንደምታውቁት የሰላም ጥሪን ያደርግ ነበር። እስልምናን ተቀላቀሉ እያለ ስፔሻሊ ምዕራፍ 2 ላይ የሚያወራቸው በቀራ ላይ ያሉ በሃይማኖት ማስገደድ የለም ምናምን የሚሉት ነገሮች በሙሉ የወረዱት በሰላሙ ጊዜ መካ ላይ ያለ ነው። ነገር ግን መካ ላይ
ብዙ ተከታይ አላፈራም። ስለዚህ በመዲና የነበሩ ሰዎች እርሱን መሪ አድርገው ሊቀበሉት እንደነበርና እሱን እንደተቀበሉት በእነሱ መካከል ትምህርትን እንዳስተማረ ከዛ በኋላ ብዙዎች ደግሞ እንደተቀበሉት ያሳያል። እነ አቡበከርም ከመካ ተከትለው ሄዱ። ከመጀመሪያዎቹ አማኞች መካከል የነበሩና ተከትለው ሄዱ ሰዎች ናቸው። ስለዚህ እዛ ከሄደ በኋላ ግን በኃይልም በጦርም እየበዛ መጣ ማለት ነው። ከዛ በኋላ ነው እንግዲህ የመጀመሪያው ጦርነት ከመካ የነበሩ ሰዎች ሊዋጓቸው ሄደው በመዲና የነበረው የመሐመድ ጦር አሸነፈ እና በጣም ደስ አላቸው። በጣም ድል ሰጣቸው። የመጀመሪያውን ጦርነት አሸነፉ። ሁለተኛውን ግን በከባድ በሚቀጥለው ዓመት ማለት ነው በ626 ጦርነት ካረገ በኋላ በ627 ደግሞ ተመልሰው መጡ እና የዛን ጊዜ ግን በከባድ ሁኔታ የመዲና ጦርነት ተመቱ። ሁለተኛው ጥርሱ የረገፈው ኢክራም መሐመድ በከባዱ ቆስሎ ከጦርነት እንዴት እንዳመለጠ ሳይታወቅ ያመለጠው በሁለተኛው ጦርነት ከባድ ምት ተመቶ ተቆስሎ ነበር። ጥርሱም ረግፎ ነበር። የምታውቁት ጦርነት እሱ ነው። ከዛ በኋላ ግን ተደራጅቶ ነበር። ኢክራም አቤት እና ከዛ በኋላ መሐመድ ሶስተኛውን ጦርነት እስካሁን የነበረው ከመካ ወደ መዲና የነበረ ጦርነት ነው። ከዛ በኋላ ግን መሐመድ በዙሪያ ያሉትን ጦርነቶች እያሸነፈ ሰዎችን እየቀላቀለ ጣዖት አምላኪያን የተባሉትን በሙሉ እያጠፋ ወደ ራሱ አካተታቸው። አራተኛው ጦርነት በካይበር ጦርነት የነበረ ጦርነት ሆነ። ወይም ደግሞ የአይሁድ ጎሳ የነበሩበትን ጦርነት ነው ያካሄደው። ወይም ደግሞ ሱራ ላይ ሳይሆን አዋራኝ እንጂ እሺ፣ በርዕሱ ላይ ነው ኢክራም። በሴቶች ላይ ይሻላል ከእሷ ጋር። እሺ፣ ሴቶች ላይ አድርገው አውራት። ኖ አንተ ትሻላለህ። በሴቶች ላይ አውራት። ግድ የለም ቀጥለ ብሩኪ። ማነህ? እኔ አልችልም። ካሌቦ ትቀጥላለህ። አንዴ እኔም ከቢሮ ልውጣ። ቤታ እግዚአብሔር ያክብራችሁ። ስትገባበዙ እንደውም ደነጥቃችሁ ነበረ። እኔ ኢክራምዬ እንዴት ነሽ? ሁሉ መልካም? ኢክራም አቤት። እሺ ፋዘር እንዴት ነው? ሰላም ነው? ምን እኮ አይደለም ነገር ያለው ምንድነው? ኢክራም እየሰማሁ ነው። ታዲያ ሰላምታ አትመልሽም እንዴ? ፋዘር ሰላም ነው ወይ ብዬሽ ነበር እኮ። ገና ነው። እሺ እሺ፣ እኔ የምልሽ ርዕሱን እስኪ አንብቢውና በርዕሱ ላይ ትንሽ ላውራሽ ወይስ በሌላ ርዕስ ላውራሽ? ኢክራም አቤት፣ እየሰማሁ። እሺ እምነት በማስገደድ ወይንም ሰውን በጦር በማስፈራራት የሰውን እምነት ማስቀየር ተገቢ ነው ብለሽ ታምኛለሽ? ልክ እንደናንተ። አረ ተገቢ አይደለም። ያ ተገቢ አይደለም። እሺ ሰዎችን ለጦርነት ተዘጋጁ፣ ሃይማኖታዊ ጦርነት ተዘጋጁ ብሎ ማስተማርስ ይሄንንስ እንዴት ነው? ጥሩ ነው ብለሽ ታምኛለሽ? ለጦርነት ሃይማኖት ለማስቀየር ነው እንዋጋ ምናምን አንድ ቢል መልካም ነው ብለሽ ታስቢያለሽ?
አይ በድሮ ጊዜ ነው እንጂ አሁን ላይ ነገር ቀርቷል። ለምሳሌ እኔ አሁን ክርስቲያን ነኝና ኑ ክርስቲያኖች ተሰባሰቡ ከሙስሊሞች ጋር በግድ ክርስትናን እንዲቀበሉ ማድረግ አለብን ብዬ ብነሳ ይሄንን ባስተምር መልካም ባህሪን ወይንም ደግሞ ጥሩ ነገርን አስተማርኩኝ ወይስ ክፉ ነገርን አስተማርኩኝ ነው የሚባለው? ክፉ ነገር። እሺ እኔ የምልሽ ቁርአን ዛሬም ይሰራል አይደል? ይሰራል ማለት ዛሬም እናንተ ተጠቀሙበታላችሁ አይደል? ታምኑበታላችሁ። ለዛሬም ለወደፊትም ይጠቅማል። እሺ ይሄንን የቁርአን አያ ላሳይሽና እንዲህ ይላል ምዕራፍ 8 ቁጥር 65 ላይ እንዲህ ይላልና ቆይ ቪዲዮ ከፍቼ ያሳይሻለሁ። አይሹ ቁርአን ነው ይሄ ቅዱስ ቁርአን ይላል። አይሹ ምዕራፍ 8 ደግሞ እዚህ ጋር ነው የሚገኘው። ምዕራፍ 8 ላይ ደግሞ ላሳይሽ ምን እንደሚል አንድ ይላል። አየሽው ኢክራም አይዞሽ፣ የፎሎ ችግርም ካለ ችግር የለውም፣ ግን እንትኑን ስሚው፣ አዳምጩ፣ ካሌብ የሚለውን አዳምጩ። ኦኬ አየሽው አንተ ነቢይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው። ከእናንተ ውስጥ 20 ታጋሾች ቢኖሩ 200 ያሸንፋሉ። ከእናንተም 100 ቢኖሩ ከነዚያ ከካዱት እነሱ የማያውቁ ህዝቦች ሲሆኑ 1000 ያሸንፋሉ። 100 ናችሁ 1000 ታሸንፋላችሁ፣ ለሃይማኖት ተዋጉ ይላል። እና አሁን እኔ እንደዚህ ብዬ ባስተምር ክፉ ነገር ነው ያስተማርከው ብለሽኝ ነበር እና መሐመድ እዚህ ጋር እኔ ባስተምር ክፉ ነገር ነው ብለሽ ያልሽውን ነገር እያስተማረ ነው እና ለጦርነት ተደፋፈሩ፣ ጦርነት ሄዱ፣ ተዋጉ እያለ ነው እና መሐመድ በዚህ ትምህርቱ መልካም ነገር ነው ወይስ ክፉ ነገር ነው እያስተማረ ያለው? እዚሁ ክፍል ቁጥር 12 ላይ እንዲህ ይላል፣ ተመልከቺ። ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶቻቸውም በላይ ራሶቻቸውን ምቱ፣ ከእነርሱም የቅርንጫፎቻቸውን መለያያ ሁሉ ምቱ ሲል ያወረደውን አስታውሱ ይላል። የማያምኑትን እስልምናን ያልተቀበሉትን ተዋጓቸው፣ አንገታቸውን ቁረጡ ይላልና እኔ እንደዚህ ብዬ ባስተምር ስተት ነው ያስተማርከው ብለሽኝ ነበርና መሐመድ ይሄንን እንዴት ነብይ ሆኖ እንዴት ነው ስተት የሚያስተምረው? መልሳለሽ ለዚህ? ኢክራምዬ እሺ፣ ሌላ ደግሞ ልጨምርልሽ፣ ለህሊናሽ ነው የምትሆና እስልምናን ካልተቀበላችሁ ከሀገሬ ለምሳሌ እኔ አሁን ክርስቲያን ነኝና ክርስቲያን ካልሆንሽ ከኢትዮጵያ አባርሻለሁ ብልሽ መልካም ነገርን እያደረግኩ ነው ክፉ ነገር እያደረግኩ ነው? ፋይብራን ኢክራምዬ እየሰማሁ ነው።
እሺ እየመለስሽልኝ እንዲሆን ፈልጌ ለምሳሌ ክርስቲያን ካልሆንሽ ከኢትዮጵያ አስወጣሻለሁ ብዬ ጦርነት ባውጅብሽ እኔ መልካም ነገር ነው ወይስ ክፉ ነገር ነው እያደረግኩ የምገኘው? መልስ ካለሽ በተሰጪኝ ደስ ይለኛል። ከህሊና አንጻር እየጠየቅኩሽ ስለሆነ ማለት ነው። እሺ ለማንኛውም ሰሂህ ሙስሊም ላይ ሰሂህ ሙስሊም 1667 ላይ መሐመድ እንዲህ ብሎ ያስተምር ነበረ። ከመላው አረብ ምድር ላይ ክርስቲያኖችንና ይሁዶችን አባረራቸዋለሁ ብሎ ያስተምራል። እና እንዴት ነው ሰውን በሃይማኖቱ ምክንያት የሚያሳድድ ሰው ነብይ ሊሆን ይችላል ወይ? የራሱን መልእክቱን ተናግሮ የተቀበለ ሰው ተቀበለ፣ ካልተቀበለ እንግዲህ በመጨረሻ ሰዓት ላይ በየውመል ቂያማ እናንተ በየውመል ቂያማ እንደምትሉ በትንሣኤ በፍርድ ሰዓት ላይ ፈጣሪ ፍርድን መስጠት ነው እንጂ ካላመንክ በግድ ካላመንክ ብሎ ማሳደድና ሀገር ማስለቀቅ ይሄ አምላካዊ ባህሪ ነው። ነብይስ እንደዚያ ያደርጋል ወይ? እስኪ መልሽልኝ። ከህሊና አንጻር የተሰማሽን እንድትመልሽልኝ እፈልጋለሁ። እንደዛ እኮ አይደለም። ድሮ ነቢያችን ስላለ ሰለም ሊያሳድዷቸው እንትን ይሉ ነበር አይሁዶቹን ብቻ እንደዛ ነገር እና እንደዛ ነው እንጂ ሙስሊምን ለእንትን ለማስፋፋት ምናምን አይደለም ሲዋጉ የነበረው ነው። እስልምናን ለማስፋፋት ነው። ይኸው እዚህ ላይ እንደውም ላሳይሽ። ቁርአን ምዕራፍ 2 ላይ ቪዲዮ ከፍቼ ምን እንደሚል ላሳይሽ። ቁርአን ምዕራፍ 2 አንቀጽ ምዕራፍ 2 ተመልከቺ። ምዕራፍ 2 ላይ ነው አልበቀራ ይላል። የላሚቷ ምዕራፍ ማለት ነው። 256 ላይ እንዲህ ይላል፣ ሃይማኖት ሁሉ ለአላህ እስኪሆን ድረስ ተዋጓቸው ይላልና ሃይማኖቴን የኔን እምነት ካልተቀበላችሁ እያለ እያስፈራራ ነው እየተዋጋ ያለው። አንቺ ካልሽው ፍጹም በተቃራኒ ማለት ነው። ይኸው ደረስኩ 56 ይኸው። እሺ እዚህ ጋር ነው ያለው 193 ላይ ይቅርታ። ይኸው አይሽ ሁከት እስከማይገኝ ሃይማኖት ሁሉ ለአላህ ብቻ እስኪኮን ድረስ እንበሏቸው፣ ተጋደሏቸው። ቢከለከሉም ወሰንን ማለፍ በዳዮች ላይ እጅ እንጂ የለም ወሰን አትለፉ ይላል። ያው ሃይማኖት ሁሉ ለአላህ እስኪሆን ድረስ ግደሏቸው፣ አሳድዷቸው ይላል። ሶሪ እና አንቺ ካልሽው በተቃራኒ ሆኖ ተገኘ። ምን ትያለሽ ለዚህ? አሁን እኮ እንደዛ ነገር ነው። አሁን እንደዛ ነገር አለ። ያ አሁንም ቅድም ስጠይቅሽ ይሄ ነገር አሁንም ለቁርአን ዛሬም ይሰራል አላልሽኝ? ኖ ቁርአን በዛ ዘመን ብቻ ነው የወረደው ወይስ ዛሬም እናንተ ተጠቀምጣላችሁ? የማትጠቀሙት ቁርአን አለ? አላውቅም፣ ግን ያው የዛ ጊዜ እንደዚህ እንደሚያደርጉ አውቃለሁ። ግን አሁን እንደዛ ነገር የለም። ለምን ቁርአን ዛሬም የሚሰራ ከሆነ ያኔ እንኳን እንደዚህ ማድረጋቸው ትክክል ነው ብለሽ ታምኛለሽ? ያኔ እንኳን እንዲህ ማድረጋቸው ትክክል ነው ብለሽ ታምኛለሽ? እንዲያው እነሱ ከመሰላቸው እንዴ አምላካዊ ትዕዛዝ በመሰለኝ ይሆናል እንዴ? ምን አላውቅም። አምላክ አይደለም። እሺ እሺ መጽሐፍ ቅዱስ ምን ይላል መሰለሽ? መጽሐፍ ቅዱስ ደግሞ
ከዛ ቁርአን ከመምጣቱ በፊት የነበረው መጽሐፍ ቅዱስ አሁንም ወደፊትም የሚሰራው የእግዚአብሔር ቃል ምን እንደሚል ልንገርሽ። ሮሜ ምዕራፍ 13 ላይ አውጥቼ አሳይሻለሁና ምን እንደሚል ማለት ነው። እሺ እንዲህ ይላል የእግዚአብሔር ቃል ተመልከቱ። ሮሜ እስክታወጣ ሰላም ልበል። እሺ ቀጥል። ክርስቲያን እንዳታወራኝ ዝም በል። እኔ ሌላዎቻችሁ ግን ሰላም ብያለሁ። በተለይ ሄኖክ እንዳለ ሜንሽን ተደረግኩኝ መሰለኝ። ዘመቻ ታስከፍትብኛለህ። ኧረ ተው። የምን ዘመቻ? እስኪ ሄኖክ ምንድን ነው ያደረከው? በለው እስኪ ሄኖክ ካወጣህ ጸጥ እንበልኛ። እሺ አውጥቻለሁ። እንዲህ ይላል። እሺ ሮሜ ምዕራፍ 12 ላይ በደንብ ስሚኝ ኢክራምዬ። 12 ላይ ተመልከቼ ቁጥር 12 እንዲህ ይላል፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ቅዱሳን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ። እንኳን ሌላን ማሳደድ አይደለም፣ በግድ ሃይማኖት ተቀበል ብሎ ማሳደድ አይደለም። የሚያሳድዷችሁን ምን በሉ? መርቁ። መርቁ እንጂ አትርገሙ። ደስ የሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባችሁ ልባሞች የሆናችሁ አይምሰላችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ወዳጆቼ ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። መጽሐፍ ቅዱስ ሲያስተምር ምን አይነት የፍቅር ነገር እንደሚያስተምር ለምን? የአምላክ ቃል ስለሆነ። የሚረግሟችሁን እንኳን መርቁን። እኛው አንድ ሙስሊም መጥቶ በጣም ቢራገም ለዛ ሰው እንባርከዋለን። እግዚአብሔር ይባርክ፣ ወደ እውነቱ ያምጣህ ብለን ለሱ መልካምን ነገር እንመኛለን። በነገራችን ላይ ቁርአን ላይ ልመልስ ይችላል ላሳይሽ። ምን የሚላል? እንረጋገም ይላል። እርግማን የጠሪ መንፈስ ነው የሚመስለው። ቁርአንን ላሳይሽ። አንድ ጊዜ ቆይ።
ካሌቦሚ ታረክ ልበል። እሺ እኔ በዚህ ሀሳብ ልቀጥልበት። ስትመለስ ንገረኝ ካሌቦ። ሰው በቁርአኑ አስተምሮ ቀጥታ የሚነግረን ነገር ቢኖር እንድንዋጋ ማለት ክርስቲያኖችንና አይሁዶችን ተዋጓቸው፣ የሃይማኖት ነፃነት የሚባል ነገር የለም የሚል ነው ያለው። ለምሳሌ መሐመድ እንደዚህ ያለ እኔ በህይወት ካለው አለ ክርስቲያንና አይሁዶችን ከአረብ ምድር ፈጽሜ ያጠፋለሁ አለ። ምን ብቻ እስኪቀር ይላል? ሙስሊሞች ብቻ እስኪቀሩ ከአረብ ምድር ክርስቲያንና አይሁዶችን ፈጽሜ ያጠፋለሁ ብሏል። ስለዚህ እየተናገረ ያለው ነገር ምንድነው ማለት ነው? የሃይማኖት ነፃነት ተከባብረን እንኑር ሳይሆን እኔ እስካለው ድረስ አለ። መሐመድ በነበረ ጊዜ አልሆነለትም ነበር። ነገር ግን የእሱ ተከታይ መሐመድ ከሞተ በኋላ ከሊፋ ሆኖ የተመረጠው አቡበከር ከሱ በኋላ ይህንን አድርጎታል። ለምሳሌ ላምጣልሽ። ሳሂህ አልቡኻሪ 3152 ላይ እንደዚህ ይላል። ዑመር ቢን አልክታብ ኤክስፔል ኦል ዘ ጁሽ ኤንድ ዘ ክርስቲያን ፍሮም ዘ ላንድ ኦፍ ሂጃዝ። ሂጃዝ ከተባለው ቦታ ላይ አይሁድና ክርስቲያኖችን በሙሉ ምን አረገ ይላል? አባረረ። አላስ አፖስትል አፍተር ኮንከሪንግ ካይባር ቶት ኦፍ ኤክስፔሊንግ ዘ ጁስ ፍሮም ዘ ላንድ። ምን ይላል? ካይባርን ከተቆጣጠረው በኋላ ያላ መልእክተኛ ምን ብሎ ያስብ ነበር? አይሁዳኖችን በሙሉ ከካይባር ትራይብ ስለነበረ ካይባር ላይ ነበሩ የአይሁድ ጎሳዎች ስለነበሩ እነሱን በሙሉ ሊያጠፋቸው አስቦ ነበር። ነገር ግን ምን ይላል? አፍተር ሂ ኮንከርድ ኢት ቢሎንግስ ቱ አለ። ለአላህ ነው የተሰጠ። ይሄ የአላህ ነው አለ፣ የአፖስትል ነው አለ እና የሙስሊሞች ይሄ ቦታ የአላህ ነው፣ የአላህ መልእክተኛ ነው፣ የሙስሊሞች ነው አለ። ማንን ሲቆጣጠር? ካይባርን ሲቆጣጠር። ከዛስ but the Jews requested Allah's apostle to leave them ተወን እባክህ ብለው ተማጸኑት። ማንን? መሐመድ። ከዛ እንደዚህ ያለ but the Jews requested Allah's apostle to leave them on the condition that they would do the land which yield። ስለዚህ ምን ብለው ከመሐመድ ጋር ቃል ተጋቡ? እኛን ተወን፣ የምንዘራውን ወይም ደግሞ ምድር ላይ የምታበቅለውን በሙሉ ግማሹን እናንተ ያለፋችሁበትን ግማሹን በሙሉ እንሰጣለን፣ እኛን ተወን አለ ማለት ነው። በዚህ ምክንያት ለጊዜው ተዋቸው። ምን ይላል? አላህ አፖስትል ሰይድ ያለ መልእክተኛ እንደ we shall keep you on these terms as long as we wish። ይሄኛው የተግባቡት ቃል እስከፈለግነው እኛ እስከሚመቸን ጊዜ ብቻ እናቆያቸዋለን ብለው ተስማሙ ማለት ነው። thus they stayed till the time of Umar። ዑመር የሚባለው ካሊፌት እስኪመጣ ድረስ ቆዩ። when he expelled them to ታይሜያ and አሪሃ ይላል። ዑመር ካሊፌት በነበረበት ጊዜ ግን ከዛ ምድር ላይ ሙሉ ለሙሉ አስወግዷቸው ወደ ታይሜያና አሪሃ አባረራቸው ማለት ነው። በምን ምክንያት ከተባለ ክርስቲያንና አይሁድ በመሆናቸው ምክንያት ነው። ምክንያቱም ያስቀመጠው ሱራ 9:29 የሚናገረው ነገር አለ። አንድ ሰው አይዘር ሙስሊም መሆን አለበት ወይ ደግሞ